እፎኖም እመ አምላክ በከየ ደንጊጻ ጥር 21 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተርዮ ማርያም ተብሎ የሚታሰብበት ታላቅ በዓል ነው። አስተርዮ የሚለው ቃል ሊቃውንቱ እንደሚነግሩን የግዕዝ ቃል ሲሆን ትርጉሙም መገለጥ፣ ማሳየት ማለት ነው። አስተርዮ ማለት መታየት፣ መገለጥ የሚልን ትርጉም ይሰጠናል ማለት ነው። አስተርአየ ታየ፣ አሳየ የሚል ትርጉም ስለሚሰጠን በቤተ ክርስቲያን ሥርዓት ከጌታ ልደት ታኅሳስ 29 እስከ ጥር 21 ያለው ጊዜ ዘመነ አስተርዮም ይባላል ይሉናል። የእግዚአብሔር ሰው መሆንና በምድር ላይ መገለጥ የሚታሰብበት ወቅት ከመሆኑ ጋር የተያያዘ ነውም ይሉናል። ዘመነ አስተርዮ የምንለው በቅዱስ ያሬድ አስተምሮ ከጥምቀት ጥር 10 ጀምሮ ያለውን ዋዜማውን የጥምቀትን ዋዜማ ጀምሮ ያለውን ዘመን አስተርዮ ይለዋል። ከ11 ጀምሮ እስከ አብይ ጾም መግቢያ ያለውን በጠቅላላ አስተርዮ የመታየት ቀን፣ የመታየት ወራት፣ የመታየት ዘመን ብሎ ያስቀምጠዋል ማለት ነው። ይሄ እንግዲህ በዚህ ወቅት እንግዲህ ታላቁ አንድ ትልቅ በዓል የምናከብረው በዓል አለ። ይኸውም ደግሞ አስተርዮ ማርያም ብለን የምንጠራት እመቤታችን በዓል። ይሄ ማለት አስተርዮ ማርያም ማለት በዘመነ አስተርዮ ውስጥ የሚከበር የእመቤታችን ክብረ በዓል፣ የእመቤታችን የእረፍቷ መታሰቢያ በዓል ማለት ነው። እንደ ቤተ ክርስቲያን ትውፊት ጥር 21 ቀን እመቤታችን ቅድስት ድንግል ማርያም ከዚህ ዓለም በሥጋ ያረፈችበት ቀን ነው። በ64 ዓመቷ እንግዲህ ውሎ ውሎ ከቤት ኑሮ ኑሮ ከሞት እንዲውሉ አባቶቻችን በአዳም ባህሪ እንደመጣች የሚያሳየን የሞት ባህሪ ውስ አብሮ መጥቷል። የጥር 21 አስተርዮ ማርያም በዓል ታሪኩ በቤተ ክርስቲያናችን ትውፊት መሰረት ጥልቅና ረዥም ታሪክ አለው። ይህ ታሪክ በዋናነት የሚያጠነጥነው በቅድስት ድንግል ማርያም የዚህ ዓለም ቆይታ ማብቂያ ወይም እረፍት ዙሪያ ነው። እንግዲህ ይህንን የምንለው ኃይል አርያማዊት ነች የሚሉ መናፍቃን አሉ። ይህንን ደግሞ ቅዱስ ያሬድ አሁንም ሊቁ ቅዱስ ያሬድ በዘመነ ጽጌው ድጓው ላይ ሲነግረን ሀረገ ወይን እንተ በምድር ሥራዊሃ ወበሰማይ አይጹቂሃ፣ ጫፎቿ ሰማይ ናቸው፣ ስሯ ግን ከምድር ነው። ይህ ማለት እምነስሩ ለዳዊት ከነዳዊት አዝቅ ከነዳዊት ስር የተገኘች መሆኗን ቅዱስ ያሬድ በደንብ አድርጎ ያስተምረናል፣ ይነግረናል፣ በዜማውም ያዜምልናል ማለት ነው። እመቤታችን በዚህ ዓለም የኖረችው 64 ዓመታት እንደሆነ ይታወቃል። የእነዚህም ዓመታት ቆይታ 3 ዓመት በወላጆቿ በኢያቄምና ሐና ቤት፣ 12 ዓመት በቤተ መቅደስ፣ 33 ዓመት ከ3 ወር ከልጇ ከኢየሱስ ክርስቶስ ጋር፣ 15 ዓመት ከጌታ ዕርገት በኋላም በሐዋርያው ቅዱስ ዮሐንስ ቤት ነው። እንዳውም ማርያምሰ ተሐቱ ውስተ ከርሱ ለአዳም የሚላት ማርያምስ እንደ ዕንቁ በአዳም አካል ታበራ ነበር ብሎ ነው ቅዱስ ያሬድ የሚገልጣት ማለት ነው። ስለዚህ እመቤታችን በ64 ዓመቷ ለሞት ስትቃረብ ወደ ፈጣሪዋ ጸሎት ጸለየች ነው የሚለው። በዕለቱ የሚነበበውም ስንክሳሩም ሁሉም ድርሳናት በተአምረ ማርያም በሁሉም ተመዝግቦ የምናገኘው ታሪክ ይሄንን ነው። እንዲሁም በውዳሴ ማርያም ትርጉም በመጨረሻው ላይ የእረፍቷን ነገር እስከዚህ ይናገራሉ ብለው አባቶቻችን ሊቃውንት እንደሚተርኩልን እንደሚያስረዱን የእመቤታችን ወደ እረፍቷ ስትሄድ ጸሎት አደረገች። ጸሎት ስታደርግ ዮሐንስ ወንጌላዊን ላክልኝ ብላ ወደ ፈጣሪዋ ጸሎት አደረገች። ዮሐንስ ወንጌላዊ ሊያስተምር በኤፌሶን ሄዶ ስለነበር ማለት ያስተማረ ስለነበረ በኤፌሶን ሀገር እያስተማረ ስለነበረ ወዲያው በደመና ነጥቆ በደመና ጠቅሶ ወዲያው መጣላት። ጌታችን ፈጣሪ ልጇ ወዳጇ ኢየሱስ ክርስቶስ
ዮሐንስ ወንጌላዊ ነው። ከዛ ሁሉም ሐዋርያት ተሰበሰቡ ነው የሚለው። ተጋብኡ በቅጽበት ለግንዘተ እሙ ቅድስት ሐዋርያት ሁሉም በየሀገረ ስብከታቸው ሄደው የነበሩት ተሰብስበው መጡ። ታምረ ማርያም በመቅድሙ ላይና በዕለቱ በሚነበበው ታምር ውስጥ የእመቤታችንን ዕረፍትና የሐዋርያት መሰብሰብን በድንቅ ሁኔታ ይገልጻል። ጌታችን ሐዋርያትን ከቆሙበት ደመና ጠቅሶ አምጥቶ በድንግል ማርያም አልጋ ዙሪያ ሰበሰባቸው። ጌታም እናቱን እንዲህ አላት፣ እናቴ ሆይ ከዚህ ዓለም ወደ ዘላለም ሕይወት ልወስድሽ መጣው አላት። እርሷም ልጄ ሆይ ፈቃድ ይሁን አለችው ይለናል። ሐዋርያት ከተሰበሰቡ በኋላ ጌታችን መድኃኒታችን ኢየሱስ ወደ ጌታችን ወደ መድኃኒታችን ወደ ልጇ ደግሞ ጸለየች። አሁንም ስትጸልይ መጣ እልፍ አእላፋት መላእክት በእልፍ አእላፋት መላእክት ታጅቡ ልጇ መድኃኔዓለም ኢየሱስ ክርስቶስ መጣ ማለት ነው። ከዛ በኋላ በመዓዛ ቅዱሳን የእመቤታችን ሞት ህሱማን መላእክትን እንዳታሳየኝ። አሁን ሰው ሲሞት እንግዲህ ከፊት የነበረው መርገም ተወግዶልናል። በማን አማካኝነት ነው? በእመቤታችን በቅድስት ድንግል ማርያም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጋቢት 29 ሲጸነስ ያኔ ቁራኝነት ተወግዶልናል። ስለዚህ ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ አስወግዶልናል። ከዚህ በኋላ ግን እመቤታችን ዕረፍት ግን እንኳን እመቤታችን የአምላክ እናት ይቅርና ይሄ መልአከ ሞትን የማየት እንትን አላጋጠማትም። ብርሃን ለብሶ ብርሃን ተጎናጽፎ ሲመጣ መድኃኒታችን ኢየሱስ ክርስቶስ ያኔ በመለኮቱ እቅፍ ነፍሷ ከስጋዋ ተለየች ማለት ነው። አይሁዳውያን ቀድሞ ልጇ ሞቶ ተነሳ አረገ እያሉ ሲያውኩን ኖሩ። አሁን ደግሞ እሷም ተነሳች አረገችም በማለት ሊያውኩን ነው በማለት ስጋዋን ለማቃጠል እንደሞከሩ በተለያየ የቤተ ክርስቲያኒቱ መጽሐፍት ተጠቅሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሉት አለ አሁን ሞቶ ተነሳ እያሉ ሲበጠብጡ ይኖራሉ። አሁንም ደግሞ ይችን ሞታለች ሂድና ናውእያ በእሳት አስከሬኗን በእሳት እናቃጥለው ብለው አይሁድ ተሰብስበው መጡ ነው የሚለው። ወደ ጌቴሴማኒ ሐዋርያት በአጎበር አድርገው ወደ ጌቴሴማኒ እንዲቀብሯት ሲወስዷት ይህኔ በመቀኝነት ተሰብስበው እየተሯሯጡ ኃይለኞች አይሁዶች መጡ ማለት ነው። ከዛም መካከል አንደኛው ኃይለኛ ታውፋንያ ይባላል። እመቤታችን ካረፈች በኋላ ሐዋርያት ስጋዋን ሊቀብሩ ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ተነስተውባቸው ነበር። ዘሎ ተራምዶ የአልጋውን ሸንኮር አስከሬኗን እመቤታችንን የተሸከሙበትን ሲይዝ መልአክ በማይታይ ሰይፍ እጁን ቆጣው ይላል። እጁን ከዛው ተንጠልጥሎ ቀረማል። የታውፋንያ ታሪክም በታምረ ማርያም ላይ በሰፊው ተጠቅሷል። በጥር 21 የሚነበበው ታሪክ ስለ አይሁዳዊው ታውፋንያ እንዲህ ይላል። ያ አይሁዳዊ የአልጋዋን ጠርዝ በጨበጠ ጊዜ መልአከ እግዚአብሔር እጆቹን በሰይፍ ቀጣው። እጆቹም ከአልጋው ላይ ተንጠልጥለው ቀሩ። እርሱም ታዲያ በታላቅ ቃል ጮኸ፣ ወደ እመቤታችንም ተማጸነ። እርሷም በምልጃዋ እጆቹን መለሰችለትም ይለናል። ይህም ታምር በአስተርዮ በዓል ቀን በቤተ ክርስቲያኒቱ ይነበባል። ወዲያው ይሄ ተአምር ነው ብሎ አለቀሰ። ማን ነው? ታውፋንያ ማለት ነው። እዛ በኋላ አምኖ ተሳሃልኒ ድንግል፣ አንቺ ድንግል ማርያም የአምላክ እናት እንደሆንሽ አምኛለሁኝ፣ እጄን ወደ ነበረበት መልሽልኝ እያለ ሲጸልይ ሲያለቅስ ታውፋንያ ወዳው ቅዱስ ጴጥሮስን ታዞ እጁን ከእጁ አድርጎ እንዲቀጥልለት በተአምር ተቀጥሎለት ያ ህመሙም ተፈውሷል ማለት ነው። መጽሐፈ ስንክሳር የዕለቱን ታሪክ በዝርዝር የሚያስረዳ የታሪክ መዝገብ ነው።
ታዲያ በጥር 21 ንባቡም ላይ እንዲህ ይለናል። በዚህች ቀን የሁላችንም እመቤት የድንግል ማርያም የዕረፍቷ መታሰቢያ ነው። ዕድሜዋ 64 ዓመት በሆነ ጊዜ ጌታችን ሰላምታ ሊሰጣትና ከዚህ ዓለም ድካም ሊያሳርፋት መጣ። ቅድስት ነፍሷን ከቅድስት ሥጋዋም ተለይታ በልጇ እጅ አረፈች ይለንና ስንክሳር ስለ አይሁድ ሴራም ሲተነትን እንዲህ ይላል። አይሁድም ቅድስት ሥጋዋን ሊያቃጥሉ በፈለጉ ጊዜ የእግዚአብሔር መላእክት ወስደው በገነት ከዕፀ ሕይወት ስር አኖሯት። ሐዋርያትም ስለ መለየቷ እጅግ አዘኑም ይለናል። እመቤታችንን ግን ቀምቶ በእልፍ አእላፋት መላእክት ሥጋዋን ከዮሐንስ ወልደ ነጎድጓድ ጋር አብሮ በደመና አድርጎ በዕፀ ሕይወት ስር በገነት በዕፀ ሕይወት ስር አስቀምጦታል እመቤታችንን ማለት ነው። በዚህም የተነሳ ሐዋርያት የእናታችን ሥጋ የት ደረሰ ብለው በጥልቅ ሐዘን ተሞልተው ነበር። ከዛ በኋላ ዮሐንስ አይቶ እኔ እንዴት ዮሐንስን ጠየቁት ነው የሚለው። ሐዋርያት ተሰብስበው እንዴት ሆነ እመቤታችን ነገር ሲሉት አይ እመቤታችን ነገርማ በገነት በዕፀ ሕይወት ስር እኮ ተቀምጣለች አለ ብሎ ሲነግራቸው ወዲያው ተሰብስበው ሱባኤ እንዳይገቡ ወዲያው አብይ ጾም መጣባቸው። ጌታችን የመድኃኒታችን ኢየሱስ ክርስቶስን የጾመውን ጾም ለመጾም አግባብ አይደለም ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ጾሙ ማለት ነው። ከዛ ቀጥሎም ደግሞ ትንሣኤ ሆነባቸው። በዘመነ ፋሲካ እስከ በዓለ ሃምሳ ድረስ ጾም አልታወጀም። ይሄ ነው የሚያሳየን አንደኛው ፍትሐ ነገሥቱም የሚነግረን እንግዲህ እስከ በዓለ ሃምሳ ድረስ መጾም እንደማይገባ በበዓሉ እንደምንደሰት እየተደሰትን በምስጋና እንደምናከብር የሚነግረን አንድ ይሄ ታሪክ ነው ማለት ነው። ሁለተኛ ጾሙ የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ሃምሳ እንዳለቀ ደግሞ የራሳቸው መንፈስ ቅዱስን የተቀበሉበት ዕለት ተቀብለው መንፈስ ቅዱስ የሰጣቸውን ጸጋ ያከበሩበትን ጾመው ያከበሩበትን ጾም የራሳቸው ጾም ደረሰባቸው። አሁንም የራሳቸውን ጾም መጾም ጀመሩ። ከዛ በኋላ ጉቡአን ይላል ግንቦት ሐምሌ 5 ሐዋርያት ተሰብስበው ምንድነው ያሉት? ጾማቸውን እንደጨረሱ ተሰብስበው የእመቤታችን ነገር አሁን ምን እናደርግ? ሌሎቹ ቅዱስ ዮሐንስ አይቶኛ ሳናይ ያሉ። አሁንም ያኔ ታላቁ ሐዋርያ ቶማስ አልነበረ። ሐዋርያትም እኛም ማየት አለብን ብለው ከነሐሴ 1 ጀምሮ ለ2 ሳምንት ጾሙ። ጾሙም ጾመ ፍልሰታ ተብሎ ከእመቤታችን ታሪክ ጋር ተያይዞ ይነሳል። ወዲያው ነሐሴ 1 ጀምረን ጾም እንጾማለን ብለው ተመካክረው በጾማቸው ጾመው እመቤታችንን በ16 አገኘዋት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንጥቶ ሰጣቸው። እንደ ትኩስ ሬሳ አድርጎ ሰጥቷቸው አግኝተው ሐዋርያት ቀበሯት። ወዲያው ከመትንሣኤ ወልዳ የሚያሰኝ ነውና ወዲያው የእመቤታችንን አምላክን የወለደች አምላክን የተሸከመች በስብሳ የማትቀር መሆኗን የሚያስረዳ ሁላችንም በምድር ላይ ያው በስብሰ እንደማንቀር መጽሐፍ ቅዱስ ቢያስረዳንም ይበልጥ ደግሞ እመቤታችን ደግሞ ወዲያው በሶስተኛው ቀን ተነስታለች ይላል። ከመትንሣኤ ወልዳ ያሰኛው ይሄ ነው። ታዲያ ነሐሴ 1 ቀን ሐዋርያው ቅዱስ ቶማስ እመቤታችን ስታርግ በደመና ላይ ሆኖ አይቷታል። ቶማስ ከሀገረ ስብከቱ ሲመጣ በደመና ተጭኖ ሲመጣ እመቤታችን ተገናኙ ማለት ነው። መካከል ላይ ወፈቀደ ይደቅም ደመናሁ ከደመናው ሊወድቅ ተበጻበጸ ይላል ደመናው ማለት ነው። ስለዚህ ይህኔ እመቤታችን ሰበኗን ሰጠችው፣ መግነዟን ሰጠችው። ይህንን ለበረከት ይዘህላቸው ሂድ፣ ለወንድሞች ለሐዋርያት ይዘህላቸው ሂድ ብላ ሰጠችው ይላል። እንዳው ወዲያው ዕለቱን ግን ምን አለ ቅዱስ ቶማስ? ፊትም ሞትሽን ሳላይ ቀረው የልጅሽን ትንሣኤም ሳላይ ቀረው ምን ይሆን ከቶ ጥበቡ ብሎ ሲጠይቃት ሌሎቹ ሐዋርያት አላዩኝም አንተ ግን አይተኸኛል ብላ መልስ ሰጥታው እመቤታችን በመላእክት ታጅባ በቅዱስ ዳዊት መዝሙር እየተዘመረላት በመላእክት እየተዘመረላት ቅዱሳን ነቢያት ሐዋርያት ሁሉ በጠቅላላ
በእልፍ አእላፋት ታጅባ ወደ ገነት ወደ መንግስተ ሰማያት አሳርጓታል ማለት ነው። ሐዋርያው ቅዱስ ቶማስም ወደ ሐዋርያት ሄዶ ያየውን ነገራቸው። ሄደና ሐዋርያትን ቶማስ የእመቤታችን ነገር እንዴት ሆነ ቢላቸው፣ አይ የእመቤታችን ነገርማ አግኝተን እኮ ቀበርናት ይሉታል። ሞት በጥር በነሐሴ መቃብር ይሄ ነገር አይሆንም ብሎ ሲላቸው፣ አንተ እንጂ ቅዱስ ጴጥሮስ ቀደም ይልና ሊቀ ሐዋርያትም ስለሆነ አንተ እንጂ አንተ ተጠራጥረህ ብቻ አትቀርም፣ አንተ ተጠራጥረህ ሁላችን ስታጠራጥር ትኖራለህ ብሎ አካፋውን ዶማውን ይዞ ሂዶ ሲቆፍር ባዶ መቃብሩን አገኘ። ደንግጦ ቆሞ ሲያይ እኔ ሳታምኑኝም ብዬ ነው እንጂ ይኸው እመቤታችንም አረገች፣ ይኸው የቀበራችሁበትን ሰበኑ መግነዟ ይሄ ነው ብሎ ሰጣቸው ይላል። ከዛ በኋላ ያንን ተካፍለው እንግዲህ በራሳቸው ላይ ጠምጥመው እነ ቅዱስ ጴጥሮስ ሙት ሲያነሱባት በጥላቸው ሙት ስታነሳላቸው የነበረች እመቤታችን ቅድስት ድንግል ማርያም። ከቤተ ክርስቲያኒቱ መጽሐፍት አንዱ የሆነው መጽሐፈ አርጋኖንም ይህንን ታሪክ ይነግረናል። ይህ መጽሐፍ በታዋቂው ኢትዮጵያዊ ሊቅ በአባ ጊዮርጊስ ዘጋስጫ የተደረሰ ሲሆን እጅግ ረቂቅና ጣፋጭ በሆኑ ቃላት ለእመቤታችን የቀረበ ምስጋናን ይዟል። ምንም እንኳን የታሪክ መጽሐፍ ባይሆንም ስለ እመቤታችን ክብርና ስለ አስተርእዮ ወይም ስለ መገለጥ ምስጢር ጥልቅ የሆነ ትርጓሜዎችንና ምስጋናዎችን ይዟል። የክብረ በዓሉ ጉዳይ ከሞተችም ጀምሮ እንደተከበረ ነው ማለት ነው። በሐዋርያትም ሲከበር ነበረ። በኋላ ልጇ በኋላ የተነሳ ሊቁ ቅዱሱ ታላቁ ሊቅ ቅዱስ ያሬድ ደግሞ ኢትዮጵያዊው በአክሱም የተወለደው ታላቁ ሊቅ ቅዱስ ያሬድ በደረሰው ድርሰት ደግሞ የበለጠ በማህሌት እንድትመሰገን በእመቤታችን ስም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲመሰገን ለሱ የባህሪ ምስጋና ለሷ ደግሞ ሰአሊ ለነ ቅድስት እያልን እንድናመሰግናት፣ እንዲሁም ከዚሁ መካከል ደግሞ ከምስጋናው ውስጥ ደግሞ ሌሎችም ቅዱሳን የተባበሩበት በዚህ ቁም በሰዓታቱም እነ ቅዱስ ጊዮርጊስ ዘጋስጫ ከዛ በኋላ በድጓው ላይም በበለጠ ሰፊ አድርጎ ተንትኖ የእመቤታችንን ታሪክ የእመቤታችንን ተአምር የእመቤታችንን የአምላክ እናት መሆን በደንብ አድርጎ ተንትኖ አስቀምጦታል። የጥር 21 ስንክሳር የእመቤታችንን 64 ዓመታት የሕይወት ጉዞ ጥር 21 ቀን እንዴት እንዳረፈችና የአይሁድን ሴራ የታውፋውያንን ታሪክ በዝርዝር ይገልጻል። ይህ መጽሐፍ እመቤታችን እንደ ማንኛውም ሰው መሞቷን ወይም ደግሞ ነፍሷ ከስጋዋ መለየቷን ይነግረናል። ነገር ግን ደግሞ ስጋዋ በክብር መጠበቁንም ያረጋግጣል። ከዚሁ መካከልም አሁን በዘጸአት የምናገኘው ርኤ ሙሴ ብሎ ዋዜማውን ይጀምራል። ርኤ ሙሴ ወሰነ ጠይቆቶ ኃይለ መለኮቱ ዘላዕሌሁ ሀሎ እያችሁት ማርያምሃ ርኤ ሙሴ ማርያምሃ እጸጳጦስ ርኤ ሙሴ ወሰነ ጠይቆቶ። አሁን ሙሴ በዛ ነበልባል ከሐመልማሉ ጋር ሳይቃጠል አብሮ እንዳየ ሁሉ እመቤታችንን ደግሞ ታሪክ ከነቢያት ታሪክ ተነስቶ ቅዱስ ያሬድ ደግሞ በድጓው ላይ አስቀምጦልናል ማለት ነው። የነቢያትን በዘጸአት ምዕራፍ 1 ጀምራችሁ ስታነቡት ይህን ጠቅላላ የሚተነትንልን ነው ማለት ነው። ይህን ርኤ ሙሴ የሚለው ማለት ነው። ሙሴ አየ ርኤ ሙሴ ወሰነ ጠይቆቶ ርዕደ ሙሴ ወሰነ ጠይቆቶ ኃይለ መለኮቱ ዘላዕሌሁ ሀሎ ከላዩ ላይ የመለኮት ግርማ ያለበትን ርዕደ ሙሴ አይቶ ተንቀጠቀጠ ይላል። ስለዚህ ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዶ ማየቱ የእመቤታችን አምላክ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ መዋሃዱን ሲያጠይቅ ነው ማለት ነው። ስለዚህ ይሄ ማህሌቱ በዚህ ይጀምራል ማለት ነው። ዋዜማው በዚህ ይጀምራል። ፎኖም አምላክ በከየ
ደንጊጻ በከየት አምላክ እፎኑ እመ አምላክ በከየት ደንጊጻ በከየት አምላክ ከመ ኩሉ ሰብእ ሞት ሶበሃ ወፃ እሳተ መለኮት ርዕደ ሙሴ ፎኑም አምላክ በከየት ደንጊጻ። አዎ እንግዲህ ሞት መቼም ያስፈራል እና እመቤታችን ድንግል ማርያም እንኳን እንግዲህ በከየት ደንጊጻ የሞትን ባህሪውን ሁኔታውን ስታየው ስታስበው ደነገጸች፣ በከየት አለቀሰች። ይህ ማለት ግን ለራሷ ሞት ሳይሆን የበለጠ የራሷን መሞት ሳይሆን ያስለቀሳት በሲኦል የወደቁት ነፍሳትን ያስለቀሷት። የኛ ሞት ነው ያስለቀሳት። በሕይወት እያለን የሞትን ብዙዎች ስላለን ማለት ነው። ይሄ ሁልጊዜም ሲያስለቅሳት ሲያሳዝናት ይኖራል ማለት ነው። ስለዚህ እመቤታችን ደግሞ የሰው ሞት ሁልጊዜ የሚያሳስባትና የሞት ሞት ማለት ነው። የስጋው ሞት ሳይሆን እሷ የሞት ሞቱን ነው እና እመቤታችን ግን በከየት ደንጊጻ ከመ ኩሉ ሰብእ ሞተ ሶበሃ ወፃ። እንግዲህ ሞት ጎበኛት። ሃሌሉያ ሃሌሉያ። የሚጠራጠሩ ስላሉ ይህንን ሲጠቅስ ቅዱስ ያሬድ ሀረጋዊን እንተ በምድር ሥራዊሃ ወበሰማይ አይጹቂሃ፣ በምድር ስሮቿ ብሎ የተናገረው አዳም፣ እዛም ሲቀጥል እነ ዳዊት እነ ሰሎሞንን ነው በምድር የጠቀሰው ማለት ነው። በሰማይ ደግሞ ኃይለ አርያማዊት ነች ብለው ለሚክዱ መናፍቃን ምን ብሎ መለሰላቸው? ከዚህ ላይ ደግሞ ጫፎቿ ግን እስከ ሰማይ የደረሰ ነው። አምላክን የሰማይና ምድር የማይችሉትን መውለዷን በማህፀኗ መሸከሟን ከዛም ደግሞ ወልዳ ለኛ የሚበላውን የሚጠጣውን መስጠታችንን ቅዱስ ያሬድ በዚህ መልሱ ሰጥቷል። ጠይቆቶ ኃይለ መለኮቱ ዘላዕሌሁ። እንግዲህ አትብላ የተባለውን ዕፀ በለስ በበላ ጊዜ የሞት ሞት ትሞታለ የሚል ቃል ተላልፎበት ስለነበር ያ ደግሞ የአዳም ትውልድ እንደሆነች የሚያጠይቅልን ይሄ ድርሰት ነው ማለት ነው። ስለዚህ ይሄንን ድርሰት ደግሞ እንግዲህ ሊቃውንቱ በማህሌቱ በደንበቀ መልኩ ሲመሰገንበት ያድራል ማለት ነው። የማህሌቱ ይዘት ይሄንን ይመስላል በቅዱስ ያሬድ፣ ከዛም በቅዱሳን በነ ቅዱስ ጊዮርጊስ ዘጋስጫ፣ ከዛም ያሉ ሊቃውንት ስለ እመቤታችን እያመሰገኑ ዕለቱም ደግሞ ያረፈችበትም ደግሞ በዘመነ አስተርእዮ እንደመሆኑ መጠን አስተርእዮ ማርያም ይባላል ማለት ነው። ከብዙ በጥቂቱ እንደው ይሄን ይመስላል። ይህ ዕለት ነው ታዲያ ጥር 21 ቀን አስተርእዮ ማርያም ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበረው። እመቤታችን ስትመሰገን እንደ ማየት ያለ ትልቅ ጸጋ የለም። ይህንን ሲመለከት ንዑ ትርአዩ ግብሮ ለእግዚአብሔር፣ እግዚአብሔርን ድንቅ ስራውን እግዚአብሔርን ኑ በምድር ላይ ያደረገውን ሁሉ ኑ ተመልከቱ ነው ያለ። አሁንም ሲቀጥል ቅዱስ ያሬድ ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተነሳ መድን። አዎ አሁንም ወስኑሰ ለያዕቆብ ዘይቤ
ይቤያእ ወስኑ ሰለ ያዕቆብ ዘይቤ ይእቲ ሥጋ ይእቲ ሥጋ በያም ተነሳ መድኅን ስኖ ለያዕቆብ ዘአፍቀረ በመዝሙር 46 ከቁጥር 4 የምናገኘው ቃል ነው ማለት ነው። ይህንን አሁንም በማህሌቱ የሚገለገለው አንደኛው በውስጥ ማህሌት አገልግሎት ከምናገኘው ውስጥ መካከል ይሄ የእቲ ሥጋን ተነሳ መድኅን መድኃኔ ዓለም ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን እንዲሁም ደግሞ ስኖ ለያዕቆብ ዘአፍቀረ ስኑሰ ለያዕቆብ ይእቲ ዘይቤ አዎ ለያዕቆብ ደም ግባቱ ብሎ እመቤታችንን ያመጣልናል ማለት ነው። ስኖ ለያዕቆብ ዘአፍቀረ ያዕቆብን ደም ግባቱን ማን ወደደ አለ? እግዚአብሔር ወደደ ብሎ ዳዊት ተናግሮ ነበረ። ስለዚህ ይሄ የተናገረውን ቃል በማያያዝ ደግሞ እንዲህ አይነት ድርሰት ለእመቤታችን ሰጥቶ ታላቁ ሊቅ ቅዱስ ያሬድ ደርሷል ማለት ነው። ያዕቆብን ደም ግባት እንዴት ወደደ? እንግዲህ ቅዱሳን ሁሉ መመኪያቸው እመቤታችን ስለሆነች ይህንን በውስጥ በአገልግሎት በማህሌት ሲባል የምንሰማው ነው ማለት ነው። ስለዚህ በሌላ በኩል ደግሞ አሁንም ቅዱስ ያሬድ ጊዜ እረፍታ ለሶልያና ወረደ ወልድ እንዲበልና ጠሊሳነ ንግሥ ሶቢያ ከደነ በእረፍቷ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መውረዱን የሚያስረዳን አሁንም ይሄ ድርሰት ነው ማለት ነው። በድጓው ላይ እንግዲህ ሶልያና ማለት በዕብራይስጥ ቋንቋ ነው። ይህንን በዕብራይስጥ ቋንቋ እመቤታችን ቅድስት ድንግል ማርያም ስሟ መሆኑን የሚያስረዳልን ይሄ ነው ማለት ነው። ጠሊሳነ ንግሥ ሶቢያ ከደና ጠሊሳነ ንግሥ ነገስታት እንደሚለብሱት ያለ ግምጃ ወርቀ ዘቦ የማይመረመር በሰው አእምሮ ሊመረመር የማይችል በዚህ ግምጃ በእመቤታችንን ሸፈናት ነው። እሳተ መለኮት ርዕደ ሙሴ መጀመሪያ በማህሌቱ ምስባክ እንግዲህ መዝሙር 146 ከቁጥር 1 ጀምረን የሚነበብ ወይም ደግሞ የሚሰበክ ምስባክ መዝሙረ ዳዊት አለ ማለት ነው። ይሄ ተሴቦ ኢየሩሳሌም ለእግዚአብሔር ወሰብዩ ለአምላክኪ ጽዮን እስመ አጽና መናስክ ተዋትኪ የሚል ተሴቦ ኢየሩሳሌም ለእግዚአብሔር እግዚአብሔርን ኢየሩሳሌም ታመሰግነዋለች። ኢየሩሳሌም ቅድስት ቤተ ክርስቲያን ኢየሩሳሌም የተባለች ንጽሕተ ንጹሐን ቅድስት ድንግል ማርያም ታብዮ ነፍሴ ለእግዚአብሔር ትፋስሕ መንፈሴ ብላ እመቤታችን እንዳመሰገነችው ጌታችን መድኃኒታችን ኢየሱስ ክርስቶስንም ይህችም ደግሞ ተሴቦ ኢየሩሳሌም ብሎ ነቢዩ ዳዊት የደረሰውን ድርሰት ይሰበካል ማለት ነው። ሃሌሉያ ከዛ ሲቀጥል ደግሞ የሉቃስ ወንጌል ምዕራፍ 1 ከቁጥር 66 ጀምሮ እንግዲህ የሚነበብ መልአ መንፈስ ቅዱስ ብሎ ይነበባል ማለት ነው። ይሄ ከዛ በኋላ እስመ ለዓለም አንገርጋሪ እስመ ለዓለም ይመራን እልል እያሉ ማመስገን እግዚአብሔርን እመቤታችን የሰጠን እግዚአብሔር የተመሰገነ ይሁን እያሉ ማመስገን ውዳሴ ማርያሟን መልካ ማርያሟን እየደገሙ እመቤታችንን አምላክ መማፀን እንዲሁም ደግሞ እመቤታችን ደግሞ በቃል ኪዳኗ መማፀን እመቤታችን
በዕለተ ሰንበት ትመሰላለች። ዕለተ ሰንበት እንግዲህ የሞተች ያረፈችበት ዕለትም በዕለተ ሰንበት ነው። በዕለተ እሑድ ነው ያረፈችው። ጊዜ ዕረፍታ ለማርያም ጊዜ ዕረፍታ ለማርያም ጊዜ ዕረፍታ ለማርያም ጊዜ ዕረፍታ ለማርያም ወረደ ወልድ ዲበ እምዲበ ልዕልና ወረደ ወልድ ዲበ እምዲበ ልዕልና አው ጊዜ ዕረፍታ ለሶልያና ወረደ ወልድ እምዲበ ልዕልና ጠሊሳነ ንግስ ሶቢያ ከደና። አሁን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ከልዕልና ከሰማይ ወደ እመቤታችን ወዳረፈችበት በጊዜ ዕረፍቷ መጣ ወረደ። እዛም በኋላ ቅዱስ ያሬድ ነው እንግዲህ በዚህ በሰፊው በድጓው አብራርቶልን የምናገኘው ማለት ነው። ወረደ ወልድ እምዲበ ልዕልና ጠሊሳነ ንግስ ሶቢያ ከደና። ያን ጊዜም በወረደ ጊዜ የብርሃን መጎናጸፊያ ጋረዳት ብሎ ነው ያመሰገነልን። እንግዲህ ከዚህ በመቀጠል ምእመናን እንግዲህ እንኳን ለአስተርእዮ ማርያም ለምንወደው ለምናከብረው ለምንናፍቀው በዓል ሁሉም ኦርቶዶክሳውያን የሆናችሁ እንኳንም በሰላም በጤና በበረከት በእመቤታችን አማላጅነት በአምላክ ቸርነት እንኳን አደረሳችሁ። ማርያም